ለምንድን ነው እነዚህ ቪዲዮዎች ዓለምን ያስጨነቁት? ነገር ግን በፍጹም እንዳትታለሉ፣ እዚያ በረሃ ውስጥ ከሰው ዓይን የተሰወሩ ትራምፕ ለምንድን ነው ሚስጥሩን አወጣለሁ እያሉ የሚያስፈራሩት? ዲፕ ስቴት ወይም ደግሞ ጥልቁ መንግስት የሚሏቸው የደህንነት ተቋማት ይህን ሚስጥር ከሳቸውም ጭምር ደብቀውት እንደነበረ ያምናል። ካልተፈቀደላቸው በጣም እውቅ የሆኑ ሰዎች ፍቃድ ከተሰጣቸው ሰዎች በስተቀር ትራምፕ እውነቱን ለዓለም ይፋ አደርጋለሁ ሲሉ ይህን ለዘመናት የታፈነ ኃይል ነፃ ለማውጣት መቃረባቸውን ፍንጭ እየሰጡ ይሆን ወይ? መንግስት ይህን ቴክኖሎጂ ለምን ደበቀው? ትራምፕስ በእርግጥ ሚስጥሩን ይፋ ያደርጉታል ወይ? የትራምፕና የኤሊያኖች ጉዳይ ልክ እንደ ሳይንስ ፊክሽን ፊልም በጣም አስደሳችና ብዙዎችን በጉጉት ውስጥ የከተተ ርዕስ ሆኗል። ትራምፕ በምርጫ ቅስቀሳቸው ወቅትም ሆነ አሁን በስልጣን ላይ እያሉ ስለዚህ ጉዳይ የሚሰጡት አስተያየት የሴራ ንድፈ ሐሳብ አራማጆችን ኮንስፒሬሲ ቴዎሪስትስ ንቁ አድርጓቸዋል። ምንድነው የተፈጠረው? ምንድነው የሆነው የሚለውን አሁን ዓለምን በጣም እያነጋገረ ያለውን ወቅታዊ ርዕስ አብረን እንመለከተዋለን። እስከ ፕሮግራሙ ፍጻሜ አብራችሁኝ ሆኖ እንግዲህ ጉዳዩን በዝርዝር ስንመለከተው የምናገኘው ነጥብ የሚከተለው ነው። አንደኛው የሮዝዌል ፋይል ነው። እንግዲህ ትራምፕ በአንድ ወቅት በልጃቸው በዶናልድ ትራምፕ ጁኒየር በተደረገ ቃለ ምልልስ ላይ ስለ ሮዝዌል እንደ አውሮፓውያን አቆጣጠር በ1947 ዓ.ም ዩፎ ወድቋል ተብሎ ስለሚታመንበት ቦታ ማለት ነው ሚስጥራዊ መረጃዎችን እንደሚያውቁ ተናግረው ነበረ። ስለዚህ ጉዳይ የማውቀው በጣም አስደሳች ነገር አለ፣ ነገር ግን ይፋ አድርገዋለሁ ብዬ ቃል አልገባም ማለታቸው መንግስት የደበቀው ትልቅ ሚስጥር እንዳለ ፍንጭ ሰጥቶ ነበረ በወቅቱ ማለት ነው። ሁለተኛው ምንድነው? የጋላክሲዎች ህብረት ወይም ደግሞ ጋላክቲክ ፌዴሬሽን ነው። ይህ በጣም አስገራሚ የሴራ መረጃ እንደሆነ ነው የተመሰከረለት። የቀድሞው የእስራኤል የጠፈር ደህንነት ኃላፊ የነበሩት ሃይም ኢሼድ ትራምፕ ስለ ኤሊያኖች መኖር እንደሚያውቁና በኤሊያኖችና በአሜሪካ መንግስት መካከል ስምምነት እንዳለ በይፋ ተናግረው ነበር እና እሳቸው ይህንን ሲናገሩ በጣም ብዙዎችን አስደንቀው ነበር እና ኤሊያኖች የሰው ልጅ ገና ለዚህ እውቀት አልበቃም ብለው ስለሚያምኑ ማንነታቸው እንዳይገለጽ ይፈልጋሉ። ትራምፕ ግን ይህን ሚስጥር ሊናገሩ ሲሉ ኤሊያኖች አግደዋቸዋል የሚል አስገራሚ መረጃና ወሬ ተሰራይቶ ነበረ። ዓለምን በጣም ያስደመመ ማለት ነው እና ሶስተኛው እንግዲህ ዘ ግሬት ዲስክሎዥር ወይም ደግሞ ታላቁ መጋለጥ ነው። ትራምፕ በቅርቡ በሰጡት መግለጫ ስለ ዩፎ ወይም ደግሞ አንአይደንቲፋይድ ፍላይንግ ኦብጀክትስ የሚገኙ መረጃዎችን ለህዝብ ግልጽ ለማድረግ እንደሚሰሩ በድጋሚ ተናግረው ነበረ። እንግዲህ ብዙዎች ትራምፕ ይህን የሚያደርጉት በመንግስቱ ያሉት ጥልቅ መንግስት ወይም ደግሞ እነሱ የዲፕ ስቴት የሚባሉትን አካላት ሚስጥር ለማጋለጥ እንደ መሳሪያ ሊጠቀሙበት ነው ብለው ነው የሚያምኑት እና ይሄ ጉዳይ ለምን ትኩረት ሳበ የሚለውን ስንመለከት የምናገኛቸው እውነታዎች አሉ። ይህ ጉዳይ እንግዲህ አሁን ትልቅ ወሬ የሆነው በሁለት ምክንያቶች ነው። አንደኛው የፔንታጎን ቪዲዮዎች ናቸው። ሁለተኛው ደግሞ የፖለቲካ ፍጆታ ነው። እንግዲህ የአሜሪካ መከላከያ ሚኒስቴር ፔንታጎን በራሪ አካላትን የሚያሳዩ ቪዲዮዎችን እውነተኛ ናቸው ግን ምን እንደሆኑ አናውቅም ብሎ ማመኑ አንደኛው ትኩረት እንዲስብ ምክንያት ከሆነበት ምክንያት አንደኛው ነው። ሁለተኛው የፖለቲካ ፍጆታ ነው። ትራምፕ እንዲህ ያሉ ሚስጥራዊ ጉዳዮችን በማንሳት የሰዎችን ቀልብ ይመሳብና በባህላዊው ሚዲያ ላይ ተጽዕኖ የመፍጠር ችሎታ ስላላቸው ነው የሚል አስተያየትም ይሰጣል። እውነታው ምንድን ነው የሚለውን ስንመለከተው ግን እስካሁን ድረስ እንግዲህ ኤሊያኖች ምድርን ረግጠዋል ወይም ደግሞ ከሰው ልጅ ጋር ግንኙነት አላቸው የሚል አንድም ሳይንሳዊ ወይም ደግሞ ተጨባጭ ማስረጃ የለም። ሁሉም መረጃዎች ተብሏልና ጥያቄ ምልክት ላይ የተመሰረቱ ናቸው የሚል አስተያየትም ሰጥቷል። ስለዚህ የጠፈር እንግዶች እንግዲህ በቅርብ የወጡትን ቪዲዮዎች ወይም ደግሞ የፔንታጎንን ይፋዊ ሪፖርት ብዙዎች ማወቅ ይፈልጋሉ። የፔንታጎን ወይም ደግሞ የአሜሪካ መከላከያ ሚኒስቴር በይፋ ያመነባቸውና የትራምፕን አስተያየቶች ይበልጥ ትኩረት የሰጡትን ነጥቦች በዝርዝር መመልከቱ እጅግ ወሳኝ ነው ብዬ አምናለሁ። አንደኛው እንግዲህ የፔንታጎን ዩአፕ ሪፖርት ነው። መከላከያ ሚኒስትሩ ዩፎ የሚለውን ስም ወይም ደግሞ ስያሜ ቀይሮ ዩአፕ አንአይደንቲፋይድ አኖማሎስ ፌኖሜናን ወይም ደግሞ ያልታወቁ
ያልተለመዱ ክስተቶች በሚል መጠራት እንዳለባቸው ነው የወሰነው ማለት ነው። እንግዲህ ቪዲዮዎቹ በባህር ኃይል አብራሪዎች የተቀረጹ 3 ታዋቂ ቪዲዮዎች ናቸው። እነሱም ፍሌር፣ ጎፋስት እና ጊምባል በይፋ ተለቀዋል እና የታየው ነገር ምንድነው? እነዚህ በራሪ አካላት ምንም አይነት የሚታይ ሞተር፣ ክንፍ ወይም ጭስ ሳይኖራቸው በከፍተኛ ፍጥነት ሲምዘገዘጉ አየር ላይ ለረጅም ሰዓት ሲቆሙና በድንገት አቅጣጫ ሲቀይሩ ታይተዋል ነው የተባለው። የሳይንስ እንቆቅልሽም እዚህ ጋር አብሮ ይነሳል። እነዚህ አካላት እንግዲህ የሚጓዙበት ፍጥነትና ሁኔታ በአሁኑ ሰዓት በምድር ላይ ያለ ማንኛውም ቴክኖሎጂ ከአውሮፕላንም ሆነ ከሚሳኤል በላይ መሆኑ ነው የተረጋገጠው። እዚህ ላይ ሌላው የሚታየውና የብዙዎችን ትኩረት የሳበው ምንድነው? የዴቪድ ግሮሽ ምስክርነት ነው። ይህ ጉዳይ እንግዲህ በዶናልድ ትራምፕ ዘመን ተጀምሮ በቅርቡ ከፍተኛ መነጋገሪያ የሆነው የቀድሞ የደህንነት መኮንን ዴቪድ ግሮሽ ለአሜሪካ ኮንግረስ የሰጠው ቃል ነው። ዋናው ነጥብ ምንድን ነው? የአሜሪካ መንግስት ለብዙ አስርት ዓመታት የወደቁ የኤሊያን መንኮራኩሮችን ሰብስቦ ደብቋል፣ አልፎ ተርፎም ባዮሎጂካል የሆኑ የኤሊያን አስክሬኖችን ይዟል ብሎ በቃለ መሐላ መስክሮ ነበረ። ማን? ዴቪድ ግሮሽ ማለት ነው። ይሄ በጣም ብዙዎችን አነጋግረዋል እና የመንግስት ምላሽ ምንድነው? እዚህ ላይ ፔንታጎን ይህንን ክስ አስተባብሎ ነበረ። ነገር ግን ኮንግረሱ ጉዳዩን በጥልቀት እንዲመረምር ትዕዛዝ ሰጥቷል። ሌላው ብዙዎች እንግዲህ ለማወቅ የሚፈልጉት ነገር ምንድነው? ትራምፕ ለምንድን ነው ሚስጥሩን አወጣለሁ እያሉ የሚያስፈራሩት የሚለው ነው። አወዛጋቢው ትራምፕ በስልጣን ላይ በነበሩበት ወቅት በጠፈር ኃይል ወይም ደግሞ ስፔስ ፎርስ ምስረታ ላይ ትልቅ ትኩረት ሰጥተው ይሰሩ እንደነበረ የሚታወቅ ነው። እንግዲህ የፖለቲካው ሴራ የሚጀምረው እዚህ ጋር ነው። ትራምፕ ዲፕ ስቴት ወይም ደግሞ ጥልቁ መንግስት የሚሏቸው የደህንነት ተቋማት ይህን ሚስጥር ከሳቸውም ጭምር ደብቀውት እንደነበረ ያምናሉ እና ፕሬዚዳንት ኮንኩ እነዚህን ፋይሎች ለህዝብ ግልጽ አድርጋለሁ ማለታቸው ደግሞ በምርጫ ወቅት ከፍተኛ ድምፅና ከፍተኛ ድጋፍ አስገኝቶላቸዋል። በአሁኑ ወቅት ስል በ2026 አሁን ያለው በጣም ወቅታዊው ሁኔታ ምን ይመስላል የሚለው ነው። በአሁኑ ሰዓት እንግዲህ በአሜሪካ ኮንግረስ ውስጥ የዩፎ ግልጽነት ህግ ወይም ደግሞ ዩአፕ ዲስክሎዥር አክት ስሙን ቅድም ቀይረውታል ብለናል፣ እየተረቀቀ ነው። ይህም ማለት ምንድነው? መንግስት ለእነዚህ አካላት የሚያውቀውን ሁሉ በ25 ዓመታት ውስጥ ለህዝብ ይፋ እንዲያደርግ የሚያስገድድ ነው። ሪሊ ይደረጋል ወይ ነው? ህጉን እያረቀቁት ነው። ወደ ተግባር ይቀይሩታል ወይ? የምንመለከተው ነው የሚሆነው እና እዚህ ጋር የሚነሱ አስገራሚ ጥያቄ ግን ምንድነው? እነዚህ አካላት በእርግጥ ከሌላ ፕላኔት የመጡ ናቸው ወይስ የሰው ልጅ ያልደረሰበት ሚስጥራዊ የሩሲያ ወይም የቻይና ቴክኖሎጂዎች የሚለው ደግሞ አንዳንዶች ዘንድ መነጋገሪያን ፈጥሯል። አብዛኛዎቹ አብራሪዎችን የሚሉት ግን ቴክኖሎጂው ከምድራዊ እውቀት በላይ ይመስላል ነው። ስለነዚህ ቪዲዮዎች ወይም ደግሞ ከዚህ ጋር የተያዙ መረጃዎች ወይም ደግሞ ስለ ኤሪያ 51 በጣም ብዙዎች ማወቅ ይፈልጋሉ። እርግጠኛ ነኝ የኔም ፕሮግራም ተመልካቾች በዚህ ጉዳይ ላይ መረጃ ማግኘት ይፈልጋሉ ብዬ አስባለሁ እና ወደዛ ነው የሚሄደው። እንግዲህ ወደ ሁለቱ በጣም ሚስጥራዊና አነጋጋሪ ርዕሰ ጉዳዮች እንገባለን። አንደኛው ምንድነው? ኤሪያ 51 ነው። እንዲሁም ደግሞ ስለ ኤሪያ 51 በተጨማሪ ደግሞ ባህር ላይ አብራሪዎች ስለተቀረጹት አስገራሚ ቪዲዮዎችም መረጃ እንለዋወጣለን ማለት ነው። እንግዲህ የመጀመሪያው ኤሪያ 51 ነው። ኤሪያ 51 ከዚህ በፊትም ብዙ ተብሎበታል። አሁን ግን እየወጡ ያሉ በጣም ወቅታዊ መረጃዎች ደግሞ የበለጠ ይህ ስፍራ አነጋጋሪ እንዲሆንና ሰዎች በዚህ ስፍራ ላይ ያላቸው የማወቅ ፍላጎት እንዲነሳሳ ምክንያት ሆኗል። ኤሪያ 51 የሚስጥሮች ሁሉ መደበቂያ እንደሆነ ነው የሚታመነው። ይህ ቦታ እንግዲህ እንደሚታወቀው በኔቫዳ በረሃ ውስጥ የሚገኝ የአሜሪካ አየር ኃይል ወታደራዊ ጣቢያ እንደሆነም ይታወቃል። ለብዙ አስርት ዓመታት መንግስት መኖሩን እንኳን አይቀበልም ነበረ እስከ 2013 እንደ አውሮፓውያን አቆጣጠር ድረስ ማለት ነውና እዚህ ላይ እንግዲህ እንደ አውሮፓውያን አቆጣጠር በ1989 ቦብ ላዛር የተባለ ሰው በኤሪያ 51 ውስጥ የወደቁ የኤሊያን መንኮራኩሮችን ወይም ደግሞ ዩፎስ እንድንመረምርና እንዴት እንደሚሰሩ እንድናውቅ ተቀጥረን ነበረ ብሎ በቴሌቪዥን ቀርቦ መናገሩ ዓለምን ማስደንግጦ ነበረ እና የሴራው መነሻ ይሄ ነው። እንግዲህ የተባለው ቴክኖሎጂ ስንመረምረው ወይም ስንመለከተው ላዛር እንደሚለው መንኮራኩሮቹ የሚጠቀሙት ኤሌመንት
115 የተባለ ንጥረ ነገር ሲሆን ይህ ንጥረ ነገር የስበት ኃይልን ወይም ደግሞ ግራቪቲን በመቆጣጠር ያለምንም ድምፅና ጭስ እንዲበሩ ያደርጋቸዋል የሚል ነው። ሀቁ ምንድን ነው የሚለውን ስንመረምርም መንግስት እንግዲህ ቦታውን ለአዳዲስ ሰላዮችና ድብቅ አውሮፕላኖች መሞከሪያ እንደ ዩቱ እና ስቲልዝ ቦምበር ማለት ነው እንደሚጠቀምበት ይናገራል። ነገር ግን አሁንም ድረስ በከፍተኛ ጥበቃ የታጠረና ማንኛውም ሰው ድንበሩን ሲጥስ ገዳይ እርምጃ እንደሚያስከትል ወይም ደግሞ እንደሚወሰድበት ጭምር ማስጠንቀቂያ የተለጠፈበት ቦታ ነው። ስለዚህ ማንም ሰው እንደፈለገው ኤሪያ 51 ላይ ዘው ብሎ አይገባም ማለት ነው። ካልተፈቀደላቸው በጣም እውቅ የሆኑ ሰዎች ፍቃድ ከተሰጣቸው ሰዎች በስተቀር በፍጹም እዛ አካባቢ ዝር ማለት እንደማይቻል ይታወቃል። እንግዲህ ሁለተኛው ነጥብ ምንድነው? የፔንታጎን ታዋቂ ቪዲዮዎች ናቸው። ይሄ ዲክላሲፋይድ ቪዲዮስ የሚባሉት ማለት ነው። ግን እነዚህ ቪዲዮዎች ሴራ ሳይሆን በፔንታጎን እውነተኛ ተብለው የተረጋገጡ ናቸው። ፔንታጎን ራሱ አረጋግጧል ማለት ነው እውነተኛ ናቸው ብሎ። ሶስቱ ዋና ዋና ቪዲዮዎች ምን ምንድን ናቸው የሚለውን ደግሞ በቀጣይነት እንመለከታለን እና ከመጀመሪያው ጀምራለሁ። የመጀመሪያው ጊምባል ቪዲዮ ነው። ይህ እንግዲህ በ2015 የተቀረጸ ነው። ቅድም እንዳልኳችሁ ሞላ ቅርጽ ያለው አካል በከፍተኛ ፍጥነት እየበረረ በድንገት አየሩ ላይ ሲዞር ሮቴት ሲያደርግ ይታያል። አብራሪዎቹ በሬዲዮ ይህን ተመልከት እየዞረ ነው እያሉ ሲደነቁ ይሰማሉ። እና ሁለተኛው ቲክታክ ቪዲዮ ነው። በ2004 ዓ.ም የተቀረጸ ነው። አብራሪው ኮማንደር ዴቪድ ፍራቨር እንደሚለው ከሆነ እንግዲህ አካሉ ልክ እንደ ቲክታክ ከረሜላ ነጭና ሞላላ ሲሆን ምንም ክንፍ አልነበረውም። በሰከንድ ውስጥ ከ4000 ሜትር ከፍታ ወደ ባህር ጠለል ሲወርድና ሲጠፋ ያሳያል። ሶስተኛው ጎፋስት ቪዲዮ ነው። አንድ ትንሽ ነጥብ የሚመስል አካል በውቅያኖስ ላይ በከፍተኛ ፍጥነት ሲምዘገዘግ ያሳያልና እነዚህ ሶስት ቪዲዮዎች እንግዲህ የፔንታጎን ታዋቂ ቪዲዮዎች ተብለው ወይም ደግሞ ዲክላሲፋይድ ቪዲዮስ ተብለው የተጠቀሱት ናቸውና ለምንድን ነው እነዚህ ቪዲዮዎች ዓለምን ያስጨነቁት? ይሄ ብዙ ሰው ወይም ደግሞ በዚህ ጉዳይ ላይ መረጃ ማግኘት የሚፈልግ ሰው ለማወቅ የሚፈልጋቸው ጥያቄዎች ናቸው። እንግዲህ ምክንያቱም እነዚህ አካላት አምስቱ የክስተቶች ልዩ ባህሪያት ወይም ደግሞ እነሱ ማነው ፋይቭ ኦብዘርቫብልስ የሚባሉትን ያሳያሉ ነው የሚሉት። አንደኛው አንቲግራቪቲ ሊፍት ነው፣ ያለ ክንፍና ሞተር መብረር ነው። ሁለተኛው ሰደን አክስሌሬሽን ነው፣ ከቆሙበት ቦታ በቅጽበት ድምፅን በሚበልጥ ፍጥነት መጓዝ ነው። ሶስተኛው ሃይፐርሶኒክ ቬሎሲቲስ ነው፣ በጣም ከፍተኛ ፍጥነት ራዳር ሊከታተላቸው የማይቻል ማለት ነው። አራተኛው ሎው ኦብዘርቫቢሊቲ ነው፣ በአይን ቢታዩም በራዳር ለመያዝ አስቸጋሪ መሆናቸው። እንዲሁም ደግሞ አምስተኛውና የመጨረሻው ትራንስሚዲየም ትራቭል የሚሉት ነው፣ ከጠፈር ወደ አየር ከአየር ወደ ባህር ውስጥ ያለምንም ፍጥነት መቀነስ መግባት መቻላቸው ነው። እና ይሄ እንግዲህ ዓለምን ሲያነጋግር ቆይቷል። አሁንም ዓለምን እያነጋገረ ነው። እዚህ ላይ የአወዛጋቢው ዶናልድ ትራምፕ ሚና ምንድን ነው የሚለውንም ማየቱ እጅግ ወሳኝነት ይኖረዋል። ትራምፕ እንግዲህ በቅርቡ በሰጡት ቃለ ምልልስ እነዚህን ቪዲዮዎች አይቻቸዋለሁ፣ በጣም ያስደንቃሉ፣ ነገር ግን ኤሊያኖች ስለመሆናቸው 100% አላምንም፣ ምናልባት የሌላ ሀገር ቴክኖሎጂ ሊሆን ይችላል ብለው ነበር። ይሁን እንጂ ስለ ሮዝዌል የማውቀውን ሚስጥር ግን አንድ ቀን ይፋ አድርጋለሁ በማለት ተከታዮቻቸውን በተስፋ ቆይተዋል ማለት ነው። አንተ እንግዲህ ብዙዎቻችሁ እናንተንም ጭምር የፕሮግራም ተከታታዮች እነዚህ ነገሮች ከሌላ ፕላኔት የመጡ ይመስላችኋል ወይ ወይስ የሰው ልጅ ሚስጥራዊ ፈጠራዎች ናቸው? እና በያላችሁበት ተነጋገሩ። ነገር ግን ያነሳነው ሀሳብ እንግዲህ ከቦብ ላዛርም ጋር የሚገናኝ ስለሆነ እዛ ላይ አንዳንድ ነጥቦችን እንለዋወጣለን ወይም አንዳንድ ነጥቦችን አደርሳለሁ። እንግዲህ የቦብ ላዛር ታሪክ በሴራ መረጃዎች ዓለም ውስጥ እንደ ታላቅ መክፈቻ የሚታይ ነው። እንደ አውሮፓውያን አቆጣጠር በ1989 ዓመተ ምህረት በላስ ቬጋስ የቴሌቪዥን ጣቢያ ላይ ቀርቦ የሰጠው ምስክርነት ነው። እንግዲህ ዛሬ ለምናውቀው የኤሪያ 51 ዝና ዋነኛ ምክንያት የሆነው ማለት ነው። እንግዲህ ይህ ሰው ወይም ደግሞ ቦብ ላዛር እንግዲህ በመሐላ ነው ይህንን ነገር ያረጋገጠው። እንግዲህ የላዛር ታሪክ ቁልፍ ነጥቦች እንደሚከተሉት ይዘረዘራል። አንደኛው ሚስጥራዊው ኤስአር ጣቢያ ነው።
ላዛር እንደሚለው እንግዲህ እሱ የተቀጠረው በታዋቂው ኤሪያ 51 ውስጥ ሳይሆን ከሱ ጥቂት ኪሎ ሜትሮች ራቅ ብሎ በሚገኝ ኤስ4 በተሰኘ እጅግ ሚስጥራዊ ቦታ እንደሆነ ነው የሚናገረው። እዚያ ቦታ ላይ 9 የሚሆኑ የኤሊያን መንኮራኩሮች ወይም ደግሞ ፎስ በጋራጅ ውስጥ ተቀምጠው እንዳየ ይናገራል። እንግዲህ ብዙዎች እዚህም ላይ የግል አስተያየታቸውን ይሰጣሉ። የእሱ ስራ እንግዲህ ከነዚህ መንኮራኩሮች ወይም ደግሞ እነዚህ መንኮራኩሮች እንዴት እንደሚሰሩ ወደኋላ ተመልሶ መመርመር ሪቨርስ ኢንጂነሪንግ ነው። ሁለተኛው እንግዲህ ኤለመንት 115 ነው። ይሄ ለብዙዎች ይህ የላዛር ታሪክ በጣም አስገራሚው ክፍል ነው። በ1989 ዓ.ም እንደ አውሮፓውያን አቆጣጠር ማለት ነው። አሁንም ይህ ንጥረ ነገር በምድር ላይ በሳይንቲስቶች አልተገኘም ነበር እና ለመጀመሪያ ጊዜ ሳይንቲስቶቹ የፈጠሩት በ2003 ዓ.ም ነው እና የላዛር መከራከሪያ ምንድን ነው? እዚህ ጋር ኤሊያኖቹ ይህን ንጥረ ነገር እንደ ነዳጅ ይጠቀሙታል። ንጥረ ነገሩ የራሱ የሆነ የስበት ኃይል ወይም ግራቪቲ ዌቭ ያመነጫል። ይህም መንኮራኩሩ ያለምንም ሞተር አየር ላይ እንዲሳፈፍ ያደርገዋል ነው የሚለው እና በተጨማሪ መንኮራኩሮቹ የሚበሩት አየሩን ለመቅዘፍ ወይም ደግሞ መቅዘፍ ሳይሆን ከፊት ለፊታቸው ያለውን ስፔስ ታይም ጊዜና ቦታ በማጠፍ ወደሚፈልጉበት ቦታ ይሳባሉ ነው የሚለው። ሌላው የሚነሳው ነጥብ ምንድነው? የኤሊያኖቹ መልክና መነሻ ምን ይመስላል የሚለው ነው። እንግዲህ ላዛር በመንግስት ሰነዶች ላይ እንዳነበበው ገለጻ ከሆነ የሚከተሉት ነጥቦች ናቸው የሰፈሩት። አንደኛው እነዚህ ፍጥረታት የመጡት ከከዋክብት ስርዓት ነው። ሁለተኛ ቁመታቸው አጭር፣ ራሳቸው ትልቅና ግራጫ ቀለም ያላቸው ግሬስ እንደሆኑ የሚገልጹ መረጃዎች ማየቱንም ላዛር ተናግሯል እና እሱ የከዋክብት ስርዓት ነው ያለው ወይም ደግሞ እነዚህ ፍጥረታት የመጡት ከከዋክብት ስርዓት ነው ሲል ያ የከዋክብት ስርዓት ደግሞ ዜታ ሬቲቹሊ የተሰኘ የከዋክብት ስርዓት እንደሆነ ነው የተናገረው እና ለምንድን ነው ብዙ ሰዎች በዚህ ጉዳይ የሚያምኑት የሚለውም ደግሞ ብዙ ሰዎች የሚያነሱት ጥያቄ ነው። እንግዲህ ትክክለኛው ትንበያ ምንድነው? ላዛር ኤለመንት 115 ስለመኖሩ የጠቀሰው ሳይንቲስቶቹ ንጥረ ነገሩን ከማግኘታቸው 14 ዓመታት በፊት ነው። ሌላው የኤሪያ 51 ዝርዝር በወቅቱ ማንም ማያውቃቸውን የቦታውን ዝርዝር መረጃዎችና የጥበቃ ሁኔታዎች በትክክል ተናግሯል። እንዲሁም ደግሞ ላዛር ከ1989 ዓ.ም ጀምሮ እስከዛሬ ድረስ ንግግሩን አንድም ቀን ቀይሮ አያውቅም። ተመሳሳይ ነገር ነው የሚናገረው ማለት ነው። ከዚህ ወዲህም ምንም አይነት ገንዘብ ለማግኘት አልሞከረምና እነዚህን ነጥቦች ገጣጥመው የቦብ ላዛር እውነት ነው የሚሉት። እንግዲህ ተቃራኒ ሀሳቦችም ደግሞ ይነሳሉ እና ከዚህ ከተቃራኒ ሀሳቦች ጋር ጥርጣሬዎችም አብረው ብቅ ብለዋል። የመጀመሪያው የትምህርት ማስረጃ ነው። እንግዲህ ላዛር በኤምአይቲ እና በካልቴክ ዩኒቨርሲቲዎች ተምሬያለሁ ቢሉም ዩኒቨርሲቲዎቹ ግን የሱ ስም በሪከርዳችን ላይ የለም ሲሉ ነው የተናገሩት። ላዛር ግን መንግስት ታሪኬን ለማጥፋት ሰርዞታል ነው የሚለው። በነገራችን ላይ እዚህ ላይ የኔም የግል አመለካከት ምንድነው፣ እነዚህ ሰዎች መረጃዎቻቸውን ወይም ደግሞ ሚስጥሮቻቸውን የሆነ ሰው እንደሚያበለችባቸው ካወቁ ከዚህም በላይ ርቀት መሄድ ይሳናቸዋል ብዬ አላስብም። ስለዚህ ታሪኩን ለማጥፋት አይሰርዞም ብዬ ይሄ የግል እምነቴ ነው፣ የግል አቋሜ ነው። ሌላ ምንድነው ሳይንሳዊ ጥርጣሬ ነው። እንግዲህ አንዳንዶቹ ኤለመንት 115 በአሁኑ ሳይንስ በጣም ለአጭር ጊዜ ብቻ የሚቆይ አንስታብል ስለሆነ ለነዳጅነት ሊያገለግል አይችልም ሲሉ ነው የሚከራከሩት። እዚህ ጋር አንድ አስገራሚ አጋጣሚ ማንሳት ግድ ይላል። ይሄው ምንድነው እንግዲህ በ2019 ዓ.ም የኤፍቢአይ ወኪሎች የቦብ ላዛርን መኖሪያ ቤት ድንገተኛ ፍተሻ አድርገው ነበረ። በቦታው በመገኘት ብዙዎች እንግዲህ ላዛር ከኤስአር ይዞት የመጣውን ሚስጥራዊ ንጥረ ነገር ማለትም ኤለመንት 115ን ሊፈልጉበት ነው ብለው ነው የሚያምኑት እንጂ ዝም ብለውም አይመጡም። ድንገተኛ ፍተሻ ያደረጉት ያንን ለማየት ነው። ላዛር እንግዲህ ስለመንኮራኩሮቹ ውስጣዊ ክፍል መቀመጫቸው መሬት የላቸውም ስለማለቱ ወዘተ የሰጠውን መግለጫ የተለያዩ መረጃዎች ላይ ማግኘት ይቻላል። እንግዲህ ሌላው ልናነሳው የምናስበው ወይ ደግሞ መነሳት አለበት ብዬ ማስበው ሀሳብ ምንድነው? አንደኛው
ከዚህ ጋር በተያያዘ ማለት ነው ሌሎች ሰዎች የሰጡትን ሀሳብ መመልከት ነው። በዚህ ጉዳይ ላይ የተጻፉ ርዕሰ ጉዳዮችን መመልከት ነው። ሰሞኑን እንደውም ኦባማ ራሳቸው አንድ ቃለ ምልልስ በዚህ ጉዳይ ላይ ሰጥተው እንደነበረ ይታወቃል። እሱንም መመልከት እጅግ ወሳኝነት አለው ብዬ አስባለሁ። እንግዲህ ከሰሞኑ የብዙዎች ትኩረት የሆነው ይሄ ጉዳይ ነው። ከዚህ በላይም ደግሞ በዚህ ጉዳይ ላይ ሰዎች ማወቅ የሚፈልጓቸው ነጥቦች እንዳሉ ግልጽ ነው እና ሌላው ከዚህ ጋር መነሳት ያለበት ሀሳብ ምንድነው ብዬ ነው የማስበው። እንግዲህ አሁን ወደ ቅርብ ጊዜው እና ወደሚበልጥ አነጋጋሪው ጉዳይ መምጣት እንችላለን ማለት ነው። ይሄው ምንድነው ፕሬዚዳንት ዶናልድ ትራምፕ በስልጣን ዘመናቸው ስለ ዩፎዎች ወይም ነው ስለ ኤሊያኖች ተጠይቀው ሲመልሱ ቅድም እንዳልነው በጣም የሚገርም ነገር አውቃለሁ፣ ነገር ግን አሁን ልናገር አልችልም ማለታቸው የብዙዎችን ቀልብ ስቧል። በተለይ ከልጃቸው ከዶናልድ ትራምፕ ጁኒየር ጋር ባደረጉት ቃለ ምልልስ ስለ ሮዝዌል ክስተት ሚስጥራዊ ፋይሎችም ሲጠየቁ የሚሰጡት ምላሽ በጣም የሚገርም ነበረ። ስለዛ ጉዳይ ማውቀውን በነገራችሁ ደስ ይለኛል፣ ግን በሚሊዮን የሚቆጠሩ ሰዎች ይህን ለማወቅ ጓጉተዋል ነው ያሉት። ይህ ማለት ምን ማለት ነው? ፕሬዚዳንቱ በጠረጴዛቸው ላይ ምን አይነት ሪፖርት ደርሷቸዋል የሚልም ጥያቄ ያስነሳል። እንግዲህ ትራምፕ ስፔስ ፎርስ ወይም የጠፈር ኃይልን ሲያቋቁሙ ብዙዎች ስቀውባቸው እንደነበረ ይታወሳል። ነገር ግን አሁን ሁኔታዎች እየተቀየሩ ነው። ትራምፕ ዲፕ ስቴት ወይም ጥልቁ መንግስት የሚሏቸው አካላት ይህን ታላቅ ሚስጥር ልብ አድርጉ ለ70 ዓመታት ደብቀውታል ብለው ነው የሚያምኑት። አንዳንዶቹ ለ25 ዓመታት ይላሉ። ምናልባትም እንግዲህ ትራምፕ ይህንን ሚስጥር ይፋ በማድረግ የዓለምን ፖለቲካ ካርታ ለመቀየር እያሰቡ ይሆን የሚል ጥያቄ የሚያነሱም በርካቶች ናቸው። ለ10 ዓመታት እንግዲህ ይፋየው የሚሉ ሰዎች እንደ ብድ ሲቆጥር የነበረው የአሜሪካ መከላከያ ሚኒስትር ወይም ደግሞ ፔንታገን በ2020 እና 2021 ያልተጠበቀ እርምጃ ወስዷል። ይሄው ምንድነው 3 ታዋቂ ቪዲዮዎችን እውነተኛ ናቸው ብሎ በይፋ ለቋል ማለት ነው። እነዚህ ቪዲዮዎች የተቀረጹት እንግዲህ በከፍተኛ የጦር አውሮፕላን አብራሪዎች ነው። ቅድም ያነሳናቸው ናቸው። እንግዲህ ቪዲዮዎች ላይ የሚታዩት ቅድም እንደጠቀስነው እና ቲክታክ የሚመስላቸው አካል አለ፣ ክንፍ የለውም፣ ሞተር የለውም ብለን ያነሳናቸው ነጥቦች እንደተጠበቁ ሆነው ማለት ነው። እንግዲህ ታዲያ ይህ ሁሉ እውነት ከሆነ ለምን ይደበቃል? ከዓለም ሕዝብ ይሄ እውነት ለምን ይደበቃል? አንዳንዶች መልሱ ቀላል ነው ይላሉ። ምክንያቱም ኃይል የሚለውን ምላሽ ነው የሚሰጡት። ይህን ቴክኖሎጂ መቆጣጠር ማለት ዓለምን መቆጣጠር ማለት ነው። ነዳጅ አያስፈልግም፣ ኤሌክትሪክ አያስፈልግም፣ ርቀት ትርጉም የለውም። ስለዚህ ይህንን ኃይል መቆጣጠር ስለሚፈለግ እውነታው እንዲወጣ አይፈለግም እና ለዚህም ነው የሚደበቀው የሚል መልስ ነው የሚሰጡት። ቦብ ላዛር እንግዲህ ከዓመታት ዝምታ በኋላ በ2019 ዓ.ም በቤቱ ላይ በኤፍቢአይ ከፍተኛ ፍተሻ ተደርጎበታል። እሱ እንደሚለው ከሆነ ኤለመንት 115ን ከቤተ ሙከራው ሰርቆ ይዞ ወጥቷል ብለው ስለጠረጠሩት ነው። መንግስት የሌለ ነገርን ፍለጋ ለምን የሰው ቤት ይፈትሻል የሚልም ጥያቄ የሚያነሱ ብዙዎች ናቸው። ሚስጥሩን የያዘው ቦብ ላዛር ነው ወይስ በዋይት ሃውስ ያሉት ፕሬዚዳንት? ጊዜ የሚፈታው ጉዳይ ነው። እንግዲህ ኤሪያ 51ን ስናነሳ ብዙዎች ስለዚህ ስፍራ በዝርዝር በጥልቀት ማወቅ ይፈልጋሉ። አንዳንድ ነጥቦችን አብረን እንመለከታለን ማለት ነው። ለመሆኑ ወደ ኤሪያ 51 ድንበር ተጠግታችሁ ታውቃላችሁ? በተለይ አሜሪካ ያላችሁ ኢትዮጵያውያን መልሱ እናንተ ጋር ነው ያለው። እንግዲህ ድንበሩ ላይ የደረሰ ማንኛውም ሰው መጀመሪያ የሚያስተውለው ነገር ቢኖር ምንም አይነት አጥር አለመኖሩን ነው። ነገር ግን በፍጹም እንዳትታለሉ። እዚያ በረሃ ውስጥ ከሰው ዓይን የተሰወሩ እጅግ ዘመናዊ የድምፅና የእንቅስቃሴ መመርመሪያዎች ወይም ደግሞ ሴንሰርስ ተቀብረዋል። አንድ እርምጃ ወደፊት እንደተራመዳችሁ ከየት መጡ የማይባሉ ነጭ ፒክአፕ መኪኖች ከተራራው ጀርባ ብቅ ይላሉ። በዚህ ጉዳይ ላይ በነገራችን ላይ በጣም ብዙዎች ጽፏል። በዚህ ጉዳይ ላይ የተወሰነ መረጃ ደግሞ ሞናርክ ማይንድ ኮንትሮል መጽሐፍ ላይ የሰፈረ ነገር እንዳለ አስታውሳለሁ። የዚህን ያህል በጥልቀት አይሆን እንጂ ብዙዎች ስለ ኤሪያ 51 ጽፈዋል። እና
ድንበሩን የጣሰን ሰው እንግዲህ በማንኛውም ዋጋ ማስቆም ኃላፊነት የተሰጣቸው ሰዎች ተግባር ነው። እንግዲህ በዚህ ቦታ ላይ የአሜሪካ መንግስት ዴድሊ ፎርስ ወይም ደግሞ የመግደል ፍቃድ ሰጥቷል ማለት ነው። ስለዚህ ማንም ሰው እንደፈለገ ወደ ኤሪያ 51 አይሄድም እና በዚህ ደረጃ ለምን ሴኪዩርድ ሆነ፣ ለምን ሚስጥራዊ ቦታ ሆነ የሚለው ራሱ የሚናገረው ነገር ይኖራል ማለት ነው። አንድ ተራ ወታደራዊ አውሮፕላን እንግዲህ ለመሞከሪያ ከሆነ ለምን እንዲህ ያለ ከፍተኛ ጥበቃ ያስፈልጋል የሚለውም መልስ የሚያስፈልገው ጥያቄ ነው። እንግዲህ ቦብ ላዛር እንደሚለው እውነተኛው ሚስጥር ያለው ከላይ በሚታየው የአውሮፕላን ማረፊያ ሳይሆን በተራራው ስር ተቆፍሮ ልብ አድርጉ በተሰራው ኤስአር ጣቢያ ውስጥ ነው የሚለው። እዚያ ውስጥ ነው የሰማይ እንግዶች ቴክኖሎጂ የሚመረመረው። ይሄ ነው የብዙዎቹ ሰዎችን ልብ ያንጠለጠለው ማለት ነው። እንግዲህ ሌላው ደግሞ ምንድነው ስለ ጃኔት ፍላይት የተጻፈም ነገር አለ። ይሄ ደግሞ ምንድነው በላስ ቬጋስ አየር ማረፊያ በኩል ካለፋችሁ ምንም አይነት አርማ ወይም ምልክት የሌላቸው በመሃላቸው ቀይ መስመር ብቻ ያለባቸው ነጭ አውሮፕላኖችን ልትመለከቱ ትችላላችሁ። እነዚህ አውሮፕላኖች በነገራችን ላይ ተራ አውሮፕላኖች አይደሉም። ተራ አውሮፕላኖች ለሚመስላችሁ ሰዎች ማለት ነው። እንግዲህ በየቀኑ በመቶዎች የሚቆጠሩ ሰራተኞችን ከላስ ቬጋስ ጭነው ወደ ኤሪያ 51 በሚስጥር የሚያመላልሱ ናቸው ማለት ነው። እነዚህ ሰራተኞች እንግዲህ እነማን ናቸው? ምንስ ይሰራሉ? አውሮፕላን ውስጥ ከገቡ በኋላ ስልኮቻቸውን ይነጠቃሉ። ይዞ መንቀሳቀስ አይፈቀድላቸውም። እርስ በርስም ሆነ ቢሆንም ስለ ስራቸው ማውራት አይፈቀድላቸውም። ስለዚህ ይሄን ያህል ሴኩርድ ነው ማለት ነው ኤሪያ 51። እንግዲህ ቦብ ላዛርም አንዱ የነዚህ አውሮፕላኖች ተሳፋሪ ነበረ። ያው የሚያውቀውን ሚስጥር ሁሉ ቅድም በነገርኳቸው አይነት ሁኔታ በዝርዝር ተናግሮታል። እሱ እንደሚለው እንግዲህ በዚህ አየር መንገድ የሚጓዙ ሰዎች የሚያዩት ነገር ለዓለም ቢናገር የሰው ልጅ ታሪክ ለሁለት ይከፈላል። ልብ አድርጎ ከመጋለጡ በፊትና ከመጋለጡ በኋላ የሚል ነው እሱ እንደሚናገረው ማለት ነው። እንግዲህ ያው ኢንሳይደር ነው፣ ውስጥ አዋቂ ነው። ማን ይናገር የነበረ ነው አይደለ? ማን ያርዳ የቀበረ እንደሚባለው ማለት ነውና ላዛርን ከመንግስት ጋር እንግዲህ ያጣላው ትልቁ ስህተቱ ምንድነው? ጉጉቱ ነው። በጣም ከፍተኛ ጉጉት ነበረው ባየው ነገር ላይ ይፋ የማውጣት ትልቅ ጉጉት ነበረው እና በኤስ 4 ጣቢያ ውስጥ መንኮራኩሮቹ መቼ ቴስት ፍላይት ወይም ሙከራ በረራ እንደሚያደርጉ ቀኑን ያውቅ ነበር። አብዛኛውን ጊዜ ረቡዕ ምሽት ነበረ ሙከራው የሚደረገው። ያንን ቦብ ላዛር በደንብ ያውቃል ማለት ነው እና አንድ ረቡዕ ምሽት ምንድነው የሆነው? ላዛር ጓደኞቹና ባለቤቱን ይዞ ወደ ኤሪያ 51 አቅራቢያ ወደሚገኝ ጥቁር ተራራ ይሄዳል። ይሄ ቅብጠት ነው መቼም ከነ ፔንታጎን ጋር መጋፋት፣ በተለይ ደግሞ እንደዚህ አይነት ሚስጥርን እያወቁ ምን ሊያስከትል እንደሚችል መገመት ያን ያህል የሚከብድ አይደለም እና ምንድነው ከዛ በኋላ የሆነው? በቪዲዮ ካሜራቸው አየር ላይ ያለምንም ድምፅ የሚጨፍሩ ደማቅ ብርሃናትን ይቀርጻሉ። ከዛ በኋላ ምንድነው የሆነው? መንኮራኩሮቹ በሰከንድ ውስጥ አቅጣጫ ሲቀይሩና ሲጠፉ በአይናቸው ይመለከታሉ ማለት ነው። ከዛ በሶስተኛው ሳምንት የደህንነት ሰራተኞቹ ይደርሱባቸዋል ማለት ነው። ከዛ ምንድነው የሆነው? ቦብ ላዛር በቁጥጥር ስር ይውላል እና ሚስጥርን ለተራ ሰው አሳይተሃል በሚል ይባረራል ማለት ነው። ከዛ በኋላ ነው እንግዲህ ለህይወቱ በመስጋት ታሪኩን ለቴሌቪዥን ጣቢያ ይፋ ያደረገው። ከሞትኩም እውነቱ ታውቆ ልሙት በማለት እንግዲህ ዓለማችን እንደዛ አይነት በርካታ አስገራሚና ሚስጥራዊ የሆኑ እውነቶች የተሞላች ነች ማለት ነው እና ከዚህ ጋር በተያያዘ እንግዲህ ፕሬዚዳንት ትራምፕ የጠፈር ኃይልን ወይም ደግሞ ስፔስ ፎርስን ሲያቋቁም ብዙዎች እንደ ቀልድ ነበረ የተመለከቱት ብለናል። እንግዲህ ነገር ግን ጉዳዩ ከቀልድ በላይ እንደሆነ እስካሁን በተመለከትናቸው እውነታዎች ማረጋገጥ ይቻላል። ትራምፕ ጠፈር ቀጣዩ የጦር አውድማ እንደሆነም ተናግረዋል። ለምንድን ነው ያ የሚሆነው? ለምንድን ነው ጠፈር የጦር አውድማ ይሆናል ሲሉ ዶናልድ ትራምፕ የተናገሩት? እንግዲህ አንዳንዶች እንደሚሉት የአሜሪካ መንግስት በኤሪያ 51 ውስጥ ከመረመራቸው የኤሊያን መንኮራኩሮች ያገኘውን ቴክኖሎጂ አሁን ወደ ስራ እያስገባ ነው። ቲአር 3ቢ ተብሎ የሚጠራው ሚስጥራዊ 3 ማዕዘን ቅርጽ ያለው በራሪ አካል በላዛር ከተገለጸው ቴክኖሎጂ ጋር ተመሳሳይነት አለው። ይህንን ልብ በሉ። ትራምፕ ይህን ኃይል እንግዲህ የፈጠሩት ምናልባትም የሰው ልጅን ከውጭ ወረራ ለመጠበቅ ሳይሆን በመንግስት ውስጥ ያሉ
ጥልቁ መንግስት ወይም ደግሞ ዲፕ ስቴት አካላት ለ70 ዓመታት ተደብቀው የቆዩትን ሚስጥራዊ ቴክኖሎጂ በራሳቸው ቁጥጥር ስር ለማድረግ ነው። ትራምፕ እውነቱን ለዓለም ይፋ አደርጋለሁ ሲሉ ይህን ለዘመናት የታፈነ ኃይል ነፃ ለማውጣት መቃረባቸውን ፍንጭ እየሰጡ ይሆን ወይ? እንግዲህ ነገ ከነገ ወዲያ ምናልባትም ደግሞ ከዛ በኋላ ከዓመታትም በኋላ የሚረጋገጥ እውነት ሊሆን ይችላል እና ቦብ ላዛር እንዳለው እንግዲህ እነዚህ መንኮራኩሮች በስበት ኃይል ወይም ደግሞ ግራቪቲ የሚጓዙ ከሆነ ነዳጅ አያስፈልጋቸውም። ይህ ማለት ደግሞ በምድራችን ላይ ያለው ነዳጅ የከሰልና የኤሌክትሪክ ንግድ በሙሉ ይቆማል ማለት ነው። ይሄ አንድ ንግድ ነው፣ አንድ ስጋት ነው፣ በተለይ በዚህ ትሬድ ወይም በዚህ ንግድ ላይ ለተሰማሩት ማለት ነው። ይህ ቴክኖሎጂ ነፃ ኤነርጂ ወይም ደግሞ ፍሪ ኤነርጂ የመስጠት አቅም አለው። ዓለምን ለዘመናት የተቆጣጠሩት ቢሊዮነሮች እና ግዙፍ ኩባንያዎች ይህ ሚስጥር እንዲወጣ የማይፈልጉት ለዚህ ነው። ሚስጥሩ ከኤሊያኖች መኖር በላይ የዓለምን የኢኮኖሚ ስርዓት የመቀየር አቅም አለው ተብሎ ታምኗል። ይህም ስላለው ነው እንግዲህ ያንን ይፋ ማውጣት የማይፈልጉት ማለት ነው። እንግዲህ ቦብ ላዛርን ለማጥፋት የሞከሩት እና ትራምፕን ዝም ለማሰኘት የሚጥሩት ይህ የኃይል ሚዛን እንዳይዛባ በመስጋት ሊሆን ይችላል። እንግዲህ ሚስጥር ማህበራት ከዛም በላይ ብዙ ነገር የማድረግ ኃይል እንዳላቸው ከዚህ በፊት በሰራናቸው ቪዲዮዎች አልፎ ለመናገር ሞክረናል። እንግዲህ ዛሬ ላይ ሆነን ስናየው ቦብ ላዛር የተናገራቸው ብዙ ነገሮች እውነት እየሆኑ መጥተዋል ማለት ነው። ፔንታጎን እንግዲህ ዩፎች መኖራቸውን አምኗል። ሳይንቲስቶች ኤሌመንት 115ን አግኝተዋል። ትራምፕ ደግሞ ሚስጥሩን ሊከፍቱት ቃል ገብተዋል። እነዚህን ነገሮች ገጣጥማችሁ የራሳችሁ እውነታ ጋር ድረሱ። ቦብ ላዛር ውሸታም ነው ወይስ ለ30 ዓመታት እውነትን የተናገረ ብቸኛ ሰው ነው? ምናልባት በሚቀጥሉት ጥቂት ዓመታት ውስጥ እውነቱ በይፋ ሲነገር ሁላችንም ወደ ሰማይ ቀና ብለን የምናይበት መንገድ ይቀየር ይሆናል የሚሉ አስተያየት ሰጪዎች አሉ። እናንተስ የኔ ፕሮግራም ተከታታዮች ምንድነው የምታስቡት? መንግስት ይህን ቴክኖሎጂ ለምን ደበቀው? ትራምፕስ በእርግጥ ሚስጥሩን ይፋ ያደርጉታል ወይ? ሐሳባችሁን ኮሜንት ላይ አስፍሩልኝ። ቪዲዮውን ለጓደኞቻችሁ ሼር በማድረግ እውነቱ እንዲሰራጭ እርዱ። እንደ ሁልጊዜውም ሰብስክራይብ ማድረጋችሁን እንዳትረሱ። በቀጣይ በሚስጥራዊ ፕሮጀክት ብሉ ቢም ላይ እንገናኛለን። ዛሬ በጣም የሚገርም መረጃ ነው የምሰጣችሁ በሁለተኛው ቻናል ላይ ማለት ነው። እስከዛው ግን በያላችሁበት ሰላም